ጭሮ ሜዳ አካባቢ ላይ አንድ ወጣት ተገኝ ባልቻ የሚባል ወጣት ፖሊስ ለጥያቄ እንፈልግሃለን ይለውና የአዲስ አበባ ከተማ ፖሊስ አካባቢው ማለት ነው። ልጁም እሺ ብሎ ይሄዳል። አብሯቸው በፓትሮል ጭነውት ነው የሚሄዱት። ከዛ ልክ ፖሊስ ጣቢያው ጋር ሲደርስ በሩ ላይ በአራት ጥይት ገደሉት። በአራት ጥይት ገደሉት። ይህንን የሰማ የአካባቢው ወጣት፣ እናቶች፣ አዛውንቶች፣ ትልልቅ ሰዎች፣ ህፃናቶች ሁሉ ሳይቀሩ ቁጣቸውን ሲገልጹ ነበር። ነገሩ በጣም አስገራሚ ሆኖ ትላንትና ነው የሰማነው። እንደነገርናችሁም እስቲ እናጣራውን ነገ በደንብ እናወራበታለን ብለን ነበር። ወዲያውኑ የአዲስ አበባ ፖሊስ ኮሚሽን ጉዳዩን በሚመለከት መግለጫ ወጣ እና እኛም ጉዳዩን ለማየት ብለን መግለጫውን አይተን እንደገና ሌላ አይነት ደግሞ ግፍ በሞተ ሰው ላይ ራሱን መከላከል በማይችል ሰው ላይ ሌላ አይነት ግፍ የሚፈጽም መግለጫ ደግሞ ይለወጡ። ያ ወጣት ሞቷል። የገደለው ፖሊስ ነው እና መሞቱን ያምናል የአዲስ አበባ ፖሊስ ኮሚሽን። አንብላችኋለሁ ከነሱ መግለጫ። የነሱ መግለጫ ነው መጀመሪያ ላይ እንዳልኳችሁ መሞቱን ያምናል እና ገዳዮቹን በቁጥጥር ስር አዋልናቸው ይላል። ረዳት ሳጅን ማቴዎስ ተመቸው የሚባል ሰው ገዳይ፣ ሟች አቶ ተገኝ ባልቻ። ፖሊስ ባደረገው ምርመራ ከዚህ ቀደም በሟችና በፖሊስ በገዳይ ማለት ነው፣ ፖሊስ እንደሚለው ስለምን አላውቅም፣ በሟችና በገዳይ ፖሊስ አባሉ መካከል ጠብ ተፈጥሮ ነበር ይላል እና በዛን ወቅት አቶ ተገኝ በፖሊሱ ላይ ጉዳት አድርሶ ታስሮ በዋስ ተለቆ ነበረ። ይህ በእንዲህ እንዳለ በዕለቱ ይላል ሟች በሞተበት ወቅት በሌላ ወንጀል ተጠርጥሮ በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብ በመፍጠራቸው በአካባቢው ግርግር አጋጥሞ እንደነበር ፖሊስ ገልጿል። እና በዛ ግርግር ምክንያት ነው እንግዲህ የገደልነው ነው። አልገባም ብሎ ሲያስቸግር ገደሉት ይላል። አሁን ይሄ ምን አይነት መግለጫ እንደሆነ አላውቅም። ፖሊስ ነው የመረመረው። ልጁንም እኮ የገደለው ፖሊስ ነው። ልጁ ይሄንን መግለጫ አረ ውሸት ነው እውነት አይደለም ማለት ወደማይችልበት ዓለም ሄዷል። ቀርቦ ፍርድ ቤት ይሄ ውሸት ነው ሊል አይችልም እና ግብ ፈጥሮ በቃ አልገባም ብሎ ሊያመልጥ ሲል እንደማለት እኮ ነው። አልገባም የሚለው ለምንድን ነው ማለት ይዘውት መተው ይሄ ሰው አልገባም እኮ ለማለት መጀመሪያውኑ አልመጣም ማለት ይቀለዋል። ፖሊስ ጣቢያ ድረስ ይዘውት መተው አልገባም የሚልበት ምንድን ነው ምክንያቱ? ሊሉን የፈለጉት ሊያመልጥ በቃ እዛ ጋር ግርግር ፈጥሮ ልጁ ሊያመልጥ ነበረ፣ ለዛ ነው የተገደለው አይነት ነገር። ፖሊስ ነው የገደለው እና ጉዳዩንም መርምሮ የሚነግረን ፖሊስ ነው። ልጁ በህይወት ቢኖር ምንም ችግር የለውም። ምክንያቱም ፍርድ ቤት ላይ ቀርቦ ቢያንስ ይሄ ነገር ውሸት ነው ማለት የሚችልበት እድል አለ። ልጁ በህይወት የለም። መርማሪ የሚባለው አካል ከልጁ ይልቅ ፖሊሱን ያውቃል። መርማሪ የተባለው አካል በእርግጠኝነት ከልጁ ሞት ይልቅ የተቋሙ ኪሳራ ያሳስበዋል። መርማሪ የሚባለው አካል በእርግጠኝነት ከሟቹ ይልቅ የብልጽግና ፖለቲካ ያሳስበዋል። ስለዚህ ይሄንን አለ።
ይህን አለ። አሁን ይሄ እውነት ነው ውሸት ነው እንዳናቅ ልጁ የለም ሞቷል። ነፍሱን ይማር ፈጣሪ፣ ለቤተሰቦቹ፣ ለወዳጆቹ፣ ለአካባቢው ሰው በዚህ አጋጣሚ መጽናናትን ይስጥ። ሌላኛው ግፍ ይሄ ነው። መግደል ሳያንስ ግን ግብግብ ሲፈጥር ሊያመልጥ ሲል ነው የተገደለው የሚል መግለጫ ደግሞ ይዞ መጡ። አይዞዌ በዚህ ምክንያት ነው ስለ ልጁ በሌላ አይነት መልኩ የሚነገረውን ደግሞ እንድትሰሙት እንፈልገው። ስለ ልጁ በሌላ አይነት መልኩ አካባቢው ላይ አንድ ማነው አዲስ አበባ ላይ እንቅስቃሴ የሚያደርግ አካል አለ። ቅርብ ጊዜ የተፈጠረ አካል ነው። ይሄ ሰሞኑን መነጋገሪያ ሲሆን ነበረ። ስለ ሰምታችሁታል ብዬ ይገምታለሁ። የአዲስ አበባ ሚዲያ ምክር ቤት የአዲስ አበባ ሚዲያ ምክር ቤት ትንሽ ልንገራችሁ ስለሱ። ዋናው ዓላማቸው እነዚህ በቅርብ ጊዜ የተፈጠረ ነው፣ መነጋገሪያ ሲሆን ነበር ከእስክንድር ነጋ ጋር ተያይዞ አዲስ አበባ ላይ ትግል ያስፈልጋል የሚሉ ሚዲያዎች የፈጠሩት ስብስብ ነው ይላል። እና እነዚህ ሚዲያዎች እነማን እንደሆኑ በእርግጥ አይገልጽም፣ ግን ሚዲያዎች የተሰባሰቡበት አይነት ምክር ቤት ነው። አዲስ አበባ ላይ እንቅስቃሴ መኖር አለበት ብለው የሚያምኑ፣ ምክንያቱም የአዲስ አበባ ሕዝብ የህልውና ፈተና ተጋርጦበታል ብለው ያምናሉ። ለዛ ደግሞ ድምፅ መሆን አለብን የሚሉ ሚዲያዎች ናቸው ተሰባስበው ይህንን ምክር ቤት የፈጠሩት። ህዝቡ ድምፁ ታፍኗል፣ ለዛ ድምፅ መሆን አለብን ነው። ምክንያቱም እንደዛ ካልሆንን ራሱንም ሀገርንም አደጋ ላይ ሊጥል ይችላል። የአዲስ አበባ ህዝብ ራሱንም ለማዳን የሚያደርገው እንቅስቃሴ ሀገርንም ይታደጋል ብለው የሚያምኑና ለአዲስ አበባ ነዋሪ ድምፅ መሆን አለብን ብለው የሚያስቡ ሚዲያዎች የተሰባሰቡበት ምክር ቤት ነው። እነዛ ሚዲያዎች እነማን እንደሆኑ አልገለጹም። ወደፊት ይገልጹ ከሆነ እንግዲህ እናያለን። እነሱ ስለዚህ ጉዳይ ያሉትና ያወጡት መግለጫ አለ። ድርጊቱን አውግዘዋል፣ ሀዘናቸውንም ገልጸዋል። ግን በዋናነት ስለ ልጁ የተናገሩትን ነገር ነው እኔ ልነግራችሁ የምፈልገው። ሟቹ ወጣት ተገኝ ባልቻ ነው የሚባለው። እስከ ቅርብ ጊዜ ድረስ ይላል የሀገር የባህል ልብሶችን ያው ሽሮ ሜዳ ላይ በጣም የተለመደ ነው ይነግድ የነበረ፣ በዛም ስኬታማ የነበረ ታዳጊ ነጋዴ ነበረ። በዛ ደረጃ ላይ የነበረ ሰው ነበረ። ነገር ግን ከዛ አካባቢ እንግዲህ ለልማት ይሁን ለምን ይሁን አይታወቅም፣ ብቻ ተፈናቀለ እና ምትክ አልተሰጠውም። ሱቁ ምናምን ነገር ፈረሰ፣ ምትክ አልተሰጠውም። በዛ ምክንያት ለከፍተኛ ኪሳራ ተዳርጎ ነበረ፣ ምትክ ሳይሰጠው በማፍረሳቸው ማለት ነው። ይህንን ተከትሎ ከአንድ ወር በፊት ሞተር ተራ ተብሎ በሚጠራ የሽሮ ሜዳ አካባቢ በአንድ የአገዛዙ ፖሊስ አባል ተተንኮሶ ማለት ነው ለእስር ተዳርጎ ነበረ ሟች። ወጣት ተገኝ ታስሮ በነበረበት ወቅት ደግሞ ከአንድ ወር በፊት ማለት ነው ከመሞቱ ከአንድ ወር በፊት በነበረበት ወቅት ደግሞ አባቱ ከዚህ ዓለም በሞት ይለያሉ። ያ በሚሆንበት ሰዓት ላይም አባቱንም መቅበር አልቻለም። ምክንያቱም ፖሊሶች እጀባ አንሰጥም በማለታቸው መብቱ ነበረ የአንድ ታሳሪ። ነገር ግን ያንንም መብት አናከብርልህም በማለት መብቱን ነፍገውት የአባቱ የቀብር ስነስርዓት ላይ አልተገኘም። አባቱን ሳይቀብር ቀርቷል። ከዛን ከእስር ከተፈታም በኋላ ነው እንግዲህ አሁን ከአባቱ ሞት በኋላ ከእስር ተፈታ። ሄዶም በመቃብራቸው ላይ ሀዘኑን ገለጸ። ከዛም በትላንትናው ዕለት ከጓደኞቹ ጋር በሰላም እየተጫወተ የነበረ ሲሆን በፓትሮል ተጭነው የመጡ ፖሊሶች ለጥያቄ ትፈለጋለህ ብለው ይወስዱታል። እሱም አላንገራገረም፣ ተቀብሎ የአዲስ አበባ ፖሊስ የሚያምነዋል ወደ ሽሮ ሜዳ 02 ፖሊስ ጣቢያ ይሄዳል። አብሯቸው የፖሊሶቹን ጥያቄ ተቀብሎ
ከዛ በኋላ ከፓትሮል ከደረሰ በኋላ ነው እንግዲህ በጥይት መጀመሪያ ደብድበውት ከዛ በኋላ በጥይት ነው የገደሉት ይላል የአዲስ አበባ ሚዲያዎች ምክር ቤት። መጀመሪያ ደብድበው ከዛም በጥይት ገደሉት እንጂ የአዲስ አበባ ፖሊስ ኮሚሽን እንደሚለው አይደለም እያሉ ነው። እውነት ለመናገር የኔ አንድ 4 አስተያየቶችን ነው የምሰጣችሁ። አንደኛው የአዲስ አበባ ፖሊስ ኮሚሽን ምን ያህል በነገራችን ላይ አዲስ አበባ ፖሊስ ኮሚሽን አይደለም አጠቃላይ ተቋማቶች በሙሉ ምን አይነት የሞራል መሸርሸር ውስጥ እንደገቡ የሚያሳይ ነው። ምን ያህል የሞራል በቃ ውድቀት እንዳለ የሚያሳይ ነው። እንደነገርኳችሁ ነው። ይሄ ልጅ ሞቷል። መከላከል አይችልም። ልክ 97 ላይ አንድ ሕፃን ልጅ ተገሎ አስታውሳለሁ። ምን ሲባል እንደነበር የ12 ዓመት ልጅ ተገሎ ባንክ ሊዘርፍ ሲል ነው የሚል አይነት ነገር ቀረ። ሊያመልጥ ነበር የሚል አይነት ምክንያት ነው እንግዲህ እየቀረበ ያለው። ግብ እንግዲህ የተፈጠረው ለዛ ነው። ይሄ ሞራል ቢስ መሆን ነው። የወደቀ ሞራል ሲኖርህ ነው እንደዚህ የምታደርገው። በቃ ይሄ ልጅ ሞቷል። ወጥቶ ኧረ በፍጹም ሊል አይችልም። የአዲስ አበባ ፖሊስ ኮሚሽን እንዳለው አይደለም። የአዲስ አበባ ሚዲያ ምክር ቤቶች እነሱ እንዳሉት ነው ደብድበውኝ ከዛ በኋላ ገደሉኝ ብሎ እንኳን እንዳይናገር ወይም የራሱን ምክንያት ከሁለቱም ያልሰማ ነው እንዳይናገር የለም። ይህን አለመኖሩን ተጠቅሞ የራሳቸውን ትርክ ተፈጥሩ። ይሄን ያደረጉት ለሌላ አይደለም። መነጋገሪያ እንዲሆን የፈለጉት የልጁ ሞት ሳይሆን የተገደለበት ምክንያት እንዲሆን። ይኸው ፖሊስ በዚህ ምክንያት ነው የተገደለው አለ። ሌላው ደግሞ መጥቶ ኖ ይሄ አይደለም ብሎ አጀንዳውን ቀይሮ በራሱ ሊያነጋግር ይገባ የነበረው እንዴት ሰው በፖሊስ እንዴት ይጠብቀኛል በምትለው አካል ለዚያውም ና ስትለው ስትጠራው እሺ ብሎ የመጣን አካል ፖሊስ ጣቢያ ጋር አድርሰ ልጋብዝ ብላ አይደል የጠራው። በፓትሮል ተጭነ ስትመጣ ፖሊስ ጣቢያ ልትወስደው እንደሆነ እኮ ይታወቃል። እና ምሳ ልጋብዝ ብለ አታለ ፖሊስ ጣቢያ ያደረስከው ሰው እኮ ነው የምታስመስለው። እዛ ሲደርስ ግብ ፈጠረ የምትለው ፖሊስ ጣቢያ በር ላይ መግደል ሳያንስ በጣም ሊያነጋግር፣ ሊያስቆጣ፣ ሊያስጮህ ተቋሙን ራሱ እንደ ተቋም ራሱን እንዲፈትሽ ሊያደርገው የሚገባው ጉዳይ ይሄ ሆኖ ሳለ ነገር ግን በዚህ ምክንያት ነው የሚል አጀንዳ እንዲሆን በዛ ሰው እንዲነታረክ በዛ እንዲከፋፈል የራሳቸውን ትርክት ይዘው ይሄ ከሰብአዊነት ይልቅ ፖለቲካ ሲበልጥብህ ሞራል የሌለ ስትሆን የሞራል ውድቀት ውስጥ ስትገባ የምታደርገው አይነት ስልት ነው፣ የምትጠቀመው አይነት ስልት ነው። ብልጽግና ሞራል የለውም። በቂ ነበረ። ገዳይ ተይዟል፣ ምርመራ እየተደረገበት ከዛ በኋላ እንደለመዱት የፍርድ ቤትን ውጤት ለህዝብ እናሳውቃለን። በቂ ነው እንጂ በዚህ ምክንያት ይባላል። ራሱን መከላከል የማይችል ልከላከልም ቢል የሌለን ሰው በዚህ ምክንያት ነው የተገደለው ማለት ሞራል ቢስ መሆን ነው። አንዱ ያ ነው። ሁለተኛ ፖሊሱ እንዴት ደፈረ? ይሄን በደንብ ይሄ ቀላል ጉዳይ እኮ አይደለም። ፖሊስ ጣቢያ ደጃፍ ላይ እሱ ተደብድቦ ተገደለ። እንዴት ይሄን ማድረግ እንደሚችል እንዴት አሰበ? ገዳይ ፖሊስ ሆኖ ይሄን ማድረግ እንዴት እንደሚችል አሰበ? አንድ ሌላ ግለሰብ ቢያደርገው ላይገርም ይችላል። ፖሊስ አንዳች የሆነ የጤና ችግር የሌለበት ካልሆነ በስተቀር ፖሊስ እንዴት ፖሊስ ጣቢያ ላይ ያለ ሰው እንዴት ደብድቦ ጥይት ሊገል ይችላል የሚለውን መጠየቅ ነው። ተጠያቂነት የለም።
የለም የሚጠይቅ የለም። የሚሰጣቸው ኦሪንቴሽን እንደዛ ነው። የአዲስ አበባ ፖሊስ ጄኔራል እንዲሆን የፈለጉበት ዋነኛው ምክንያት ከዛ ጋር እኮ የተያዘ ምክር ቤቱ በማያውቀው አይነት መልኩ ጠቅላይ ሚኒስቴሩ ለራሳቸው ተጠሪ የሆነ ጄኔራል ተቃዋሚን በሙሉ እንደ ጠላት የሚያይ መግደል ኦሪንቴሽኑ የሆነን አካል ከላይ ቁጭ ያደረጉበት ዋነኛው ምክንያት ከታች ያለውም እንደዚህ አይነት አቅጣጫ ተቀብሎ እንዲገል ነው። ሌላ ኦሪንቴሽኑ ይሄ ነው። ተጠያቂነትም የለም። አንድ እናት ነበሩ፣ እዚህ ቪዲዮአቸውን ሙሉ አሳይቻችኋል። አረቄ በመሸጥ የሚተዳደሩ ልጃቸው ቀርጾ ቲክቶክ ላይ ምናምን ለቆት እንዲሁ መነጋገሪያ ነበር። ሁለት ፖሊሶች መጥተው ደብድበዋቸው ሄዱት። ለምን አረቄ ትሸጣላችሁ? ተያዙ አለ ፖሊስ። እና እነሱንም ጉዳይ እናሳወቃለን አለ። ይሄው ምንም። ከዛም በፊት ብዙ ፖሊሶች እንዲህ ተያዙ ተብሎ እናሳወቃለን ይባላል፣ የለም ተጠያቂነት የለም። ፖሊስ በህዝቡ ላይ የሚፈጽመውን ኢሰብአዊ ድርጊት በሚመለከት ሲጠየቅ ታይቶ አይታወቅም። ተያዘ ይላሉ። መያዙን በምን እናውቃለን? ሲጠየቅ እንኳን አላየንም። ምን ተፈረደባቸው? ስለዚህ እንዲህ አይነት ድርጊት ይፈጸማል። ይሄን ያደፋፈረው ሌላ አይደለም። ተጠያቂ እንደማይሆን ስለሚያውቅ ነው ፖሊሱ ለመግደል የደፈረው። ሌላ ምንም ምክንያት የለም እንጂ ፖሊስ እንዴት ይገላል? ለዚህ የሚያስቆን ሰው ጣቢያ ድረስ ያመጣ ኮንሶ እንዴት ይገላል? ሽፋን እንደሚቀርብለት ይታወቃል። አሁን ይኸው ሊያመልጥ ሲል ነው የተገደለው የሚለው። በነገራችን ላይ አንድ ሰው ሊያመልጥ ስለሞከረ አይገደል፣ ግን ማቅለያ ይሆናል። ተቋሙ ሽፋን እየሰጠው በዚህ ደረጃ ሽፋን እየሰጥ ማለት ተከራካሪ እኮ የለም። ውሸት ነው ብሎ የሚቃወም እኮ የለም። ወንጀሉን ለማክበድ እኮ የሚከስ እኮ የለም። አቤቱታ የሚያቀርብ እኮ የለም። ተቋሙን እያደረገ ነው ለገዳይ ሽፋን እየሰጠው እኮ ነው። ሊያመልጥ ሲል ነው የገደለው እያለ እኮ ነው። ቅጣቱን ሊያቀልለት እኮ ነው። እንዴት እንደዚህ አይነት ተቋም ታዲያ ይህንን ፖሊስ ከስቶ እንዴት ተጠያቂ ያደርገዋል ብለህ ትገምታለህ? አያደርገውም። ከወዲሁ መግለጫው ሽፋን ነው። ማቅለያ እያቀረበለት። ስለዚህ ይህን ያውቃል፣ ተቋም ውስጥ ይህንን ያውቃል፣ ይህን ይረዳል። ለዛ ነው አውጥቶ የገደለው። ነገም እንዲህ አይነት ነገሮች ይፈጸማል። ሁለተኛው ምክንያት ያ ነው። ሞራል የለም፣ ተጠያቂነት የለም። ተቋሙ በስብሷል። እያንዳንዱ አብዛኛው ፖሊስ በፖለቲካ ወገንተኝነት፣ በጥቅም፣ በብሔር የገባ ነው። ሙያ የለው። እድገቱም ምኑም ከዘረኝነት ጋር የተያያዘ ነው። ሌላ ነገር የለው። አብዛኛው የመንግስት ተቋም እንደዛ ነው። አብዛኛው የመንግስት ተቋም ጠቅላይ ሚኒስትሩ አንድ ጊዜ ተረኝነት አለ የሚባል ነገር ምላሽ ለመስጠት ሲቪል ሰርቫንቱን ይዩት። 70 ምናምን በመቶ አማራ፣ ይሄን ያህል በመቶ ኦሮሞ፣ ይሄን ያክል በመቶ ከትግራይ፣ ይሄን ያክል በመቶ ከደቡብ እና እንዴት ተረኝነት አለ ትላላችሁ? ኤርፖርቱን ተመልከቱ። ይሄን ያክል ፐርሰንት 70 ምናምን በመቶ ወይም 60 ምናምን በመቶ አማራ፣ ይሄን ያህል ኦሮሞ ሲሉ እና ተረኝነት የለም። ገና መስተካከል ያለበት ነገር አለ። ያ ማለት ምን ማለት ነው?
የብሔር ስብጥሩን እናስተካክላለን። ስለዚህ ኦሮሞ ቁጥር ይጨምራል። የኦሮሞ ቁጥር ይጨምራል። በማን ኪሳራ? አማራው እየተቀነሰ ኦሮሞ ይጨምራል ነው አይነት ነገር። ወይዛ ያለው አማራ ምናምን የሆነው አካም እያለ ኦሮሞ ነኝ እያለ ብሔሩን መሙላት ሊኖርበት በእናቴ ምናምን እያለ በዚህ አይነት መንገድ ነው ተቋማቶች እየተገነቡ ያሉት። ታዲያ በእንደዚህ አይነት መንገድ ተገንብቶ የፖሊስ ሙያ ፖሊስ እኮ ማለት በጣም ትልቅ ሙያ ነው። በጣም ብዙ ክህሎቶች የሚፈልግ ሙያ እኮ ፖሊስ እኮ በራስ መተማመን እኮ የሚፈልግ ጉዳይ እኮ ነው። ነገሮችን አናላይዝ የማድረግ የኮሚኒኬሽን ክህሎት ያለው በጣም በራሱ የሚተማመን በስነ ልቦናም ረገድ ዝግጁ የሆነ ፊዚካሊም ዝግጁ የሆነ በማህበረሰቡ ዘንድ ዋጋ የሚሰጠው የሚከበር እንደዛ እኮ ነው ፖሊስ። እንደዚህ አይነት ሙያ የሚፈልግን ክህሎት የሚፈልግን ጉዳይ በዘር ከሞላው እንዲህ አይነት ነገር ነው የሚፈጸም። በዘር ነው የገባው። ስለዚህ ቦታውን ምናምን የተቆጣጠሩት የእሱ ዘሮች ናቸው። ምንም አይሆን የሚጠይቁ የለም። መሳሪያውን እያወጣ ይደፋል። አሁን ይሄ ሰው በምን ወንጀል እንደሆነ አይታወቅም። ተጠርጥሮ እንግዲህ ፖሊስ ጣቢያ ላይ መጥቶ የተገደለ ነው። ተቃውሞ ብታነሳ ምን ልትደረግ እንደምትችል ማሰብ። ኑሮ ከበደኝ መንግስት ኃላፊነቱን መውሰድ አለበት ብሎ ሰው ሰልፍ ቢወጣ ተቃውሞ ቢደረግ በቃ ያንዳንዱ ሰው ምን ሊሆን እንደሚችል ማሰብ። ሰው ተቋሙ በስብሷል። በዘር ነው የተሞላው። በጥቅም ምናምን የተሳሰረ የፍርሃት ማሳያም ነው። ነገሩን በዛም ደረጃ ማየት ያስፈልጋል። የአንድ ግለሰብ ጉዳይ ብቻ አድርጎ ማየት ያስፈልጋል። መንግስት አዲስ አበባ ላይ የሚፈራው ነገር አለ፣ የሚሰጋው ነገር አለ። የአዲስ አበባ ነዋሪ መንግስት ይህን ሰርቼልሃለሁ ቢለውም በፍጹም ውስጡ ጠብ ሊል የሚችል ነገር የለም። ምክንያቱም ብዙ ነገር ተነጥቆ ነው እየተሰራ ያለው። ለታይታ የተሰሩ ነገሮች በሙሉ ከህዝቡ ኪስ እየተነጠቀ ነው። መብራት ከሰው ተነጥቆ ነው ውጭ የሚበራው። ውሃ ከሰው ተነጥቆ ነው ውጭ ላይ የሚፈሰው። ሂዱ አዲስ አበባ ላይ ጠይቁ። መብራት የለም፣ ውሃ የለም። ቦታው እየተነጠቀ ነው። ባለቤትነቱ እየተነጠቀ ነው። ነገር ግን አመስግኑኝ ደግሞ ይላል። የአንድ ግለሰብ ስም ነው በዛም ደግሞ ሲገነባ ደግሞ የምታዩት። በዚህ ስራ ግን እርቃኑን እየቀረ ያለው ነዋሪው ነው። እና መሮታል ህዝቡ። የሆነ ሰዓት ላይ ይነሳል የሚል ግምት አላቸው። በተለይ ደግሞ በቅርቡ ደግሞ አይተውታል። በቴዎድሮስ ካሳሁን ሙዚቃ በደንብ ቅሬታውን፣ በደንብ ቁጣውን፣ በደንብ ስሜቱን ገልጿል። በዛ አይተውታል። ያ ማለት አሳቻ ሰዓት ላይ ባልጠበቅነው ወቅት ወይም ህዝቡ ተዳክመዋል ባለበት ጊዜ ይነሳብናል የሚል ትልቅ ፍርሃት አለ። ሰው እንዲህ አይነት የግፍ የጭካኔ ድርጊቶች ዝም ብለው የሚፈጸሙ አይደለም። ኦሪንቴሽኑ እንደዚህ ነው የተሰጣችሁ ያልኳችሁ ለዛ። አብዛኛው እንደዚህ አይነት የጸጥታ ተቋማቶች ውስጥ የከተማ ሰው አይገባም። የመንግስት ተቋማቶች ውስጥ በአብዛኛው የከተማ ሰው አታውቅም። በአብዛኛው ከክፍለ ሀገር የሚመጣ ነው ድሮ። አሁን ደግሞ ከአንድ አካባቢ ላይ ነው በብዛት የሚመጣው፣ የሚታወቅ ነው።
እነዚህ ሰዎች ሲመጡ የሚሰጣቸው ኦሪንቴሽን ሌላ ነው፣ የተለየ ነው። ያንን ነው እየተገበሩ ያሉት። አንድ የፍርሃቱን ማሳያ ነው። በቃ በሉት ነው እየተባለ ያለው። ስለዚህ አዲስ አበባ ላይ ሊፈጠር የሚችልን ችግር፣ ሊፈጠር የሚችልን የህዝብ ቁጣ ፍርሃት ውስጥ መክተት አለብን የሚል ይህን ተከትሎ ሽሮ ሜዳ ላይ በርካታ ሰው ወጥቶ ወጣቶች፣ እናቶች ሀዘናቸውን ገልጸዋል፣ ቁጣቸውን ገልጸዋል። ይህን በመግለጫቸውም የአዲስ አበባ ሚዲያ ምክር ቤት አበረታቷል፣ ጥሩ ነው ብለዋል። ሌላ የበለጠ ቁጣ እንዳይቀሰቅስ በሚል ሰውን ምንም አላደረጉትም፣ ግን እንዲመለስ አድርገውታል። ግን በቀላሉ የሚያዩት ግን አይደለም፣ በቀላሉ አያዩትም። በእርግጠኝነት ሰውን ካስገቡ በኋላ በነገራችን ላይ መግለጫው የሚወጣበት ዋነኛው ምክንያት ከዛ ጋር የተያያዘ አጀንዳውን ሊያስቀይር በዚህ ምክንያት ነው የሞተው፣ በዚህ ምክንያት ነው የሞተው የሚል አይነት ክርክር ለመፍጠር እና ሰው ከዋናው ጉዳይ ላይ እንዴት ሰው ይሞታል፣ ፖሊስ እንዴት ሰው ይገላል፣ እንዴ ሲደበድብ አይተናል። ሴቶች፣ ትልልቅ እናቶች በማይረባ ምክንያት ትልልቅ አባቶች ሲደበደቡ ታይቷል። አሁን መግደል ላይ ደረሰ እና ሰው በዚህ እንዳይደነግጥ ምን ተብሎ አጀንዳውን የሚከፋፈል ነገር አነሱ። ለምን ሰው እየተቆጣ ነው? ምናልባት አሁን ወጣት የታዩ ወጣቶች እንግዲህ ፎቶቸው ምናምን አሉ፣ በሰበቡ እየተለቀሙ ይታሰራሉ፣ እየለቀሙ ያስፈራሉ። ይህንን ነው የሚያደርጉት። ፎቶቸው አለ፣ እሱን እየለቀሙ ያስራሉ። አስገብተው ምንም ችግር የለባቸውም። ከከሌ ጋር ሲሰራ ከፋኖ ታጣቂዎች ጋር ምናምን እንደዚህ ጥይት ሲያቀባብል ወይም በህቡ ተደራጅተው ብለው መክሰስ ይችላል እንጂ አሁንም ከዚህ ተምረው ይሄንን ህዝብ ቁጣውን እናለዝብ፣ ለጥያቄው መልስ እንስጥ የሚል አይነት ነገር ውስጥ በፍጹም ይገባሉ ተብሎ አይታሰብም። እና እውነት ለመናገር የተፈጸመው ነገር በጣም ትልቅ ግፍ ነው። ኦፍኮርስ እናቶች ሲደበደቡ እያየን ዝም አለን፣ አባቶች ሲደበደቡ እያየን ዝም አለን፣ ህፃናት ሲደበደቡ እያየን ዝም አለን። አሁን ወደ መግደል ተሸጋግሯል፣ አደገ ማለት ነገ እና አሁን ገለውም ተጠያቂ እናደርጋለን ምናምን ይላሉ። ነገ ከነገ ወዲያ ደግሞ ምን አገባህም ሊሉ ይችላል። በመግለጫ ጭምር ምን አገባህም ሊሉ ይችላል። ይሄ ትዕቢት ግን ይዞት የሚመጣውን ውርደት እናየዋለን። እውነቴን ነው የምለው፣ ይሄ ትዕቢት ይዞት የሚመጣውን ውርደት እናየዋለን። የሚቀር ጉዳይ አይደለም። በግፍ ከገደሉ በኋላ እንደገና የራሳቸውን ትርክት ሊያመልጥ ሲል ነው የተገደለው የሚል አይነት ትርክት ደግሞ ይዘው ይህን ማን ይከራከራል? ሊከራከር የሚችል እውነቱን ሊያወጣ የሚችል የሚያውቀው ሰው አንድ ነበር፣ እሱንም ገለውታል። የግፍ ግፍ ማለት ይሄ ያሳዝናል። አዲስ አበባ ያለው ጉዳይ ይብቃል። የሆነ ወዳጆች Dios será.